እና እውነታው እንዴት ሆነ? እውነታው እኮ ዛሬ አይታወቅም። እና መቼ ነው የሚታወቀው? ትንሽ ይቆያል። አሁን ፀጉራችን ሰተን የመጣ ነው። ለምን? ምርመራው እኮ የሚደረገው በፀጉራችን ነው። እና መቼ ነው እውነታው የምታውቁት? ትንሽ ይቆያል። አንቺ ግን አትጨነቂ እሺ። ለሁሉም ነገር ፈጣሪ መፍትሄ አለው። አውቃለሁ። የእኔ መድኃኒዓለም ሁሉንም በምክንያት ነው የሚያደርገው። ፋዘር በጣም እየተጨነቁ ስለሆነ አንቺ ጭንቀትሽን ለመሸፈን ሞክሪ። እሺ አሴር፣ አንተን ግን በጣም ነው የማመሰግነው። ለምን ሀኒቹ? ለሁሉም ነገር እዚህ ሀገር ሁሉም ነገር በጥሩ ሁኔታ እየሄደልኝ ያለው በአንተ ምክንያት ነው። አሴር፣ በጣም ነው የማመሰግነው። እንደሱ አይባልም። አሁን ወደ ፋዘር እንሂድ። ወደ አባዬ ሳይሆን ለምን ወደ ቤት አንሄድም እንዴ? ለምን? ምግብ ሰርተን ከዛ ይዘን እንመጣለን። ደስ ይለኛል። ግን ሁለታችንም ስንጠፋባቸው ፋዘር አይጨነቁ? እስኪ አንዳንዴ እንኳን እንቀልድበት። ስትታይ ሙድ የምትይዣ መሲ፣ ግን በግብዳው ነው ሙድ የምትይዥው። ለማንኛውም እንሂዳ። አዎ እንሂድ። ሰላም ጤና ይስጥልን። ውድን የተከበራችሁ ኖላዊ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ክፍል 47 እንግዲህ በሚያጓጓና ደስ በሚል ሁኔታ ጀምሯል። በባለፈው ክፍል እንደተመለከት ነው የዲኤንኤ ምርመራ ውጤት ሊያረጉ ሁላቸውም ምርመራ ላይ ነበሩ። ሁለቱ አባትና እናት ምርመራ አድርገው ልጆቹ ገብተው ወደ እዛ ላይ ነበር ያበቃው እና በዛሬው ክፍልም የዲኤንኤ ምርመራ ይፋ አልሆነም ማለት ነው። እንግዲህ ሀኒቾ እና ሀሴት እየተከራከሩ ነበር ከዶክተሩ ጋር። ምክንያቱም ሀኒቾ ከዚህ በፊት የሕክምና ሙያ አላተኝ ለአባቷ ስትል ነው እንግዲህ ስራዋን የሕክምና ሙያዋን ትታ ሰው ቤት የገባችው እሳቸውን ለማሳከም ስትል እና እሷ ፎርሙን ስትሞላ ኦልሬዲ እውቀቱ ስላላተኝ በትክክል ነው የሞላችው። ያችኛዋ ግን ረጅም ሰዓት ነው የፈጀባተኝ እና እንደውም የእጅሽ ጽሑፍሽ በጣም ያምራል እያላት ነበር ዶክተሩ። ያችኛዋ እንዴ ቅናት ስላለበት የኔ ያምራል እንዴ ምናምን እያለችው ነበረ ሀሴት ማለት ነው። እንግዲህ ሀሴት ያው የራሷ የሆነ ተንኮል ስላላተኝ ሀኒቾ ጋር ሁሌም ፉክክር ነው እንግዲህ የምታረገው እና እውነቱ እስከሚወጣ ድረስ ሀኒቾ መታገስ ይኖርባታል ማለት ነው። እናም የዲኤንኤ ኑሮ መርመራው ጊዜ ይፈልጋል። ከጸጉራቸው ነው ናሙና የሚወሰደው ተብለው ወደ ውስጥ ገብተው ጸጉራቸው ላይ ከስር ነው የሚነቀለው እና ከስር ሲነቀል እንዳያማችሁ እያለ ነበር። ያን ምክንያቱም ከስር ተነቅሎ ነው ዲኤንኤ ምርመራ የሚደረገው አላቸው ዶክተሩና ወደ ውስጥ ሰጥተው ተመለሱ እና ወይዘሮ ሜላት ከቤት ተመለሰች። ምክንያቱም ምናሴ በጊዜ ከትምህርት ቤት ሲመለስ ቤት ካጣን ይደብረዋል ብላ መታ ነበር። ግን መታን ምናሴን አገኘችው ብቻውን ቤት። እናም ሀኒቾ በአባቷን በዛ በመርመራው ቢዚ ስለሆነች ምግብ አልሰራችም ነበርና ቤት ውስጥ ምግብ ስላልለ እኔ ሰርቼ ልበላ እያልኩ ነበር ምናምን አላት ለእናቱ። እናቱ ደግሞ እንዴት ብጠግብ ነው እንዴት ሳሰራ ምግብ ትሄዳለች ስራዋን ረስተዋለች ምናምን ብላ በሀኒቾ ላይ በጣም ተናደደችበት። እሱ ግን ምን ችግር አለው በቃ ስላልተመቻት ነው እኔ ሰራዋለሁ አላት። እኔ እሰራላለሁ ችግር የለም ማለት እሱ ያው ጥሩ ልጅ ነው ምናሴ፣ ስርዓት ያለው በጣም ነው ሀኒቾን የሚወዳት ይረዳታልና ያው እንደ እህትም ስለተረዷት ውስጣቸው ስለገባቸው ነው። ሰላምና ምናሴ በጣም ነው ሀኒቾን አንደርስታንድ የሚያደርጓት በእያንዳንዷ ችግሯ ይረዷታል። ወይዘሮ መላት ግን ያው እንግዲህ እንደዚህ ልጃችሁ ነኝ ብላ ከመጣች ወዲህ ነገሮቹ ሁላ ተቃይረው ሀኒ ያለ ጥፋቷም ሀኒ ላይ ነው ሁሌ የምጮኸውና የምትፈርደውና ልጇ ሆና ስታገኛት እርግጠኛ ነኝ የተናገረችው እንደሚጸጽታት ማለት ነው። እንኳን ኢቭን ልጇ እንኳን ባትሆን በቃ እንደ ሰው ልትረዳት ይገባል። ዝም ብላ የምትጮህባት ለራሷ የራሷ ችግር ይበቃታል ከበቂ በላይ። ለራሷን የረሳች ልጅ ናት ሀኒቾ። እውነት ለመናገር ሁሉ ነገሯን ለአባቷ የሰጠች ነው። ህመሟን እንኳን መናገር አትችልም አባቴ ይጨነቅብኛል ብላ ስለምታስብ እና ምርመራ አድርገው ሲወጡ እንግዲህ አባቷ ሊያናግራት ሞከረ። እናም አባት እንዳላትና ሕክምናውን እዚህ እነሱ ምርመራ ከሚያደርጉበት ሆስፒታል እየተከታተለ እንደሆነ ወደ እሱ መሄድ እንደምትፈልግ ስነግራት እኔም አባት ሲል ላይ ፈልጋለሁ አላት። እሷ ግን ፈቃደኛ አይደለችም። ምክንያቱም አባባ ኖላዊ ቤተሰቦቿን እንዳገኘች እና ዲኤንኤ ምርመራ እያደረገች እንደሆነ ስለማያውቁ በዛ ምክንያት
ፈቃደኛ አልሆነችም። አባቷ ልታሳየው ፈቃደኛ አልሆነችም ማለት ነው ለወላጅ አባቷ። እናም እሱ ግን ዶችን የመሰለች ልጅ አሳይታት ትንሳኤ ፈጣሪ ወይ ሀኒን የኔ ልጅ ባደረጋት እያለ እየተመኘ ነበር። በሌላ በኩል እንግዲህ አባባ ኖላዊ ሕክምናውን እያደረጉ ነው የሚገኙት። እናም ሀኒቾ ስትመጣ ቁጭ ብለው ዛሬ ልባቸውን እያወሩ እየተሳሳቁ ነበር። እና አባዬ እንደዚህ ስስቅ ስላየሁ በጣም ደስ ብሎኛል አለች። እሱም አንቺ ነሽ አለሜ ህይወት ያንቺ ነሽ ሀኒቾ እያላት ነበር። እና ግን አሁን የዲኤንኤ ምርመራው ከወጣ በኋላ ከባድ ነው የሚሆንባት ለሀኒቾ ማለት ኦልሬዲ ቤተሰቦቿን አትመርጥም ብለን እናስባለን። አባቷን ነው የምትመርጠው። ግን ደግሞ እነዛስ እንዴት ነው የሚሆኑት? ቤተሰቡ ማለት እንዴት ነው የሚሆኑት? ልጃቸውን አገኘው ብለው ሳያበቁ እንደገና ደግሞ ወደ አባባ ኖላዊ ስትሄድ ጭራሽ እሳቸው ሕክምናውን ከጨረሱ ደግሞ ወደ ወሎ ነው የሚሄዱ ማለት ነው። እና ልጃቸውን ማጣትም ከባድ ነው የሚሆንና እንግዲህ ወደፊት የሚሆነውን አብረን የምናይ ይሆናል። እና በሌላ በኩል ሰላሚና እንግዲህ ሀሴትን አብረው ምግብ እየሰሩ ነበር። ሀኒቾ ቤት ስላሌለች ምግብ እየሰሩ ነበር በእሷ ፋንታ ተተክተውና ሀሴት ሁሌም ሀኒቾን ከኔና ከሀና ማንን ትወዳላችሁ እያለች ሁሉንም እየዞረች መጠየቅ ትወዳለች። ግን ሰላም የምትወደው ሀኒን ነው። ሁሉም ሰው የሚወደው ሀኒን ነው። ከጸባያውን ከምኗም አንጻር ስለለመዷት ማለት ነው። እህታቸው እንድትሆን የሚፈልጉት ራሱ እሷን ነው። እና እንግዲህ በሚቀጥለው ውጤት እንግዲህ ጉዳይ ይፈላልና ትሰናበታለች ማለት ነው ሀሴት። እና ሀኒቾ እየተጨናነቀች ይገኛል። ምክንያቱም የአባቷ ገንዘብ እንግዲህ የአባቷ የሕክምና ገንዘብ በጣም ብዙ ብር እንደሚያስፈልጋት ዶክተሩ ነግሯታል። ቢያንስ እስከ 800 ሺህ ብር በምክንያት ግን 800 ሺህ ብር እንደሆነ ግልጽ አይደለም። ምክንያቱም ባለፈው የተጠየቀችው 400 ሺህ ብር ነበር ሕክምናውን ሲጀምር። ነገር ግን ከጀመሩ በኋላ 800 ሺህ ብር እንደሚያስፈልጋት ነው የነገረው። ግን ወይዘሮ ሜላት በድርጅቷ በኩል እንደምትሸፍነው ነግራኛለች። ስለዚህ አንቺ አታስቢ ልነግርሽ ስለፈለኩ ብቻ ነው ብሎ ነገራት ዶክተሩ ማለት ነው። እና ዶክተሩን ወይዘሮ ባዩሽ እንግዲህ እንደማታውቀው ተስፋ እናደርጋለን። ከእሷ ጋር ከተዋወቀ ምናልባት በገንዘብ ተታሎ የዲኤንኤን ምርመራውን እንዳይቀይረው ስለምንፈልግ እና በቀጣይ እንግዲህ አብረን የምናይ ይሆናል። ዲኤንኤን ምርመራው ይቀየራል ወይስ ውጤቱ ይቀየራል ወይስ ሀኒቾ እውነተኛ ልጅነቷ ይወጣል የሚለውን አብረን የምናይ ይሆናል። ይህ ቻናል አዲስ ነው። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ። እናመሰግናለን ውድ ቤተሰቦቻችን። በያላችሁበት ሰላማችሁ ይብዛቸው።